አስቸኳይ መልእክት ከገዳም አባቶች አራቱ ከተሞችም ተጠንቀቁ ተብላቸዋል። ይህ አስቸኳይ መልእክት ግን የኢትዮጵያ ተዋሕዶ ልጆች ትንቢት አይደለም፣ እየሆነ እየተፈጸመ ስላለው የሚያስፈራው ነገር ነው አባቶች መልእክት የላኩት። ይህ አስቸኳይ መልእክት በአገር ውስጥ ያሉትን ኢትዮጵያውያንን በከባዱ ያስጠነቅቃል። በተለይም በአማራ ክልል ያሉትን ኦርቶዶክሳውያን ምዕመናንን በተለይ ደግሞ በአራቱ ከተሞች የሚገኙትን ምዕመናንን ተጠንቀቁም ይላል። በተጨማሪም በውጭ ሀገር ያላችሁትን ደግሞ እጅጉን አስፈላጊ የሆኑ 3 ምክሮችን አገር ቤት ላሉ ኦርቶዶክሳውያን ምዕመናን ምከሩ ይላል መልእክቱ። የተነገረ ያለውና የተነገረው መልእክትም ፈጽሞ እረፍት የሚሰጥ አይነት አይደለም። ይህንን አስቸኳይ መልእክትም የምትሰሙ ኢትዮጵያውያን በሙሉ በተለይ በአራቱ ከተሞች ለሚኖሩ ምዕመናን በሙሉ ይህንን ከገዳም የተላከውን አስቸኳይ መልእክት አስተላልፉ። እግዚአብሔር በቸርነቱ ይለመነን ዘንድም መንገዳችንን እናስተካክል። የኢትዮጵያን ትንሣኤዋን እንጂ ጥፋቷን እንዳያሳየን የቤተክርስቲያናችንንና የወገናችንን እንግልትና መከራ በዓይናችን እንዳያሳየን በጽናት እንጸልይ። ሁላችንም ንስሐ እንግባ። በአራቱ ከተሞችም ከተደገሰው የሞት ድግስ ያስመልጠን ዘንድ በጸሎት እንበርታ። ሰላም የተከበራችሁ ውድ ኢትዮጵያውያን፣ በዛሬው መርሃ ግብራችን በዚህ ወደ መጨረሻው ዘመን በምንደረደርበት ጊዜ ላይ አስቸጋሪና አስከፊ ፈተና ውስጥ ስለሚገቡት 4 የኢትዮጵያ ከተሞችና በእነዚህ ከተሞች ውስጥ ለሚኖሩት ምዕመናን በሙሉ ከገዳም አባቶች ስለተላከላቸው መልእክት ሲሆን፣ ለመሆኑ እነዚህ 4 የኢትዮጵያ ከተሞችስ እነማን ናቸው? በአሕዛቦች የተደገሰው የሞት ድግስስ ምን ይሆን የሚለውንና ሌሎች ጉዳዮችንም አስተናርተን ይዘንላችሁ መጥተናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። መልእክቱንም ለሌሎች ለማዳረስ ቪዲዮን ላይክና ሼር ማድረግዎን አይዘንጉ። የሆነው ሊሆን የተነገረለት ትንቢትም ሊፈጸም ጥድፊያ ላይ ነው። ዳሩ ግን የመጨረሻው ዘመን መቃረቡን እንደ ሰው ልጅ እድሜም ምድር የተሰጣትን ጊዜ ጨርሳ ልትጠናቀቅ መሆኑን የተገነዘበና ያስተዋለ የለም። ምድር ሲያበቃላት የሰው ልጅ በምድር ላይ የሚኖርበት ጊዜው ማብቃቱን የተረዳ የለም። በዚህ የትንቢቱ ፍጻሜ ወደ ሆነው ወደ መጨረሻው ዘመን በምንደረደርበት ጊዜ ላይ እየሰማንና እየሆነ ያለው እጅጉን ያስፈራል። የኢትዮጵያ ምጥና መከራ እየቀረበ ነውና አብስተንም እናልቅስ፣ አብስተንም እንጸልይ። የአገራችን ኢትዮጵያ የመከራ ዘመን ከጀመረ ሰነባብቷልና አሁንም እየባሰ እየከፋ ይሄዳል። ንስሐ ያልገባን ንስሐ እንግባ፣ የገባን ደግሞ ከጎዳናው እንዳንሰነካከል አብስተን እንጸልይ። እጃችንን ለጸሎት እንዘርጋ። እንደ ነወዌ ሕዝቦች ከልባችን ተጸጽተን ወደ ላይ አንጋጠን እናልቀስ። የአሕዛብና የእነሱ የበላይ አዛዥ በሆኑት አጋንንት መጫወቻና ማላገጫ እንዳንሆን፣ በተለይም ደግሞ የሁላችንም እናት ስለሆነችው ቤተክርስቲያናችን፣ ስለታላቋ አገራችን፣ ስለ ውድ ወገኖቻችን አልፎ ተርፎም ስለ ራሳችን ብለን ንስሐ እንግባ። ከልባችንም እንጸጸት። እንዲሁም ከፊታችን ካለው ከሚመጣብን አስከፊ ጊዜ ለማምለጥ ስንልም ከመቼውም ጊዜ በላይ ልንነቃ ልናስተውል ይገባል። አባቶች የሚነግሩን መልእክቶች እንዲሁ በስማ በለው የሚመጡ ወይም ደግሞ ሕዝቡንና ምዕመኑን ለማስፈራትና ለማስጨነቅ የሚነገሩም አይደለ። ከታላላቅ ቅዱሳን መጻሕፍት ላይ የሰፈሩትን ኃይለ ቃላት አመስጥረው እንዲሁም ለነወዌ ሕዝቦች የቁጣዬን ዜና አድርስ ተብሎ እንደተላከው ነብዩ ዮሐንስ እግዚአብሔር ለቅዱሳን አባቶቻችን የሚገልጥላቸውን መዓትም ሆነ ምሕረት ለምዕመኑ የሚነግሩት የሚከትቡት ነው። 4ቱ ከተሞች እንዲጠነቀቁ የተነገረው መልእክትም ፈጽሞ እረፍት የሚሰጥ አይነት አይደለም። ይህ መልእክት ለሁሉም ኦርቶዶክሳውያን ነው። በተለይ ደግሞ በ4ቱ ከተሞች ለሚኖሩ ምዕመናን ይህ መልእክት አባቶች እንዲያሉ እንዲያነው ለማለት አይደለም። በአይን የታየና በጆሮ የተሰማ ነገር ነው እንጂ። ስለዚህ ልብ ያለው ልብ ይበል፣ ጆሮ ያለው ይስማ፣ እንዲሁም ላልሰማም ያሰማ። ሕዝቅኤል በትንቢቱ እንዲህ ብሏል። አንተም የሰው ልጅ ወይ ለእስራኤል ተራሮች ትንቢት ተናግረ፣ የእስራኤል ተራሮች ወይ የእግዚአብሔርን ቃል ስሙ በል። ጌታ እግዚአብሔር እንዲህ ይላል፣ ለቀሩት አሕዛብ ርስት ትሆኑ ዘንድ በዙሪያችሁ ያሉ ባድማ አድርጓችኋል፣ ውጠዋችኋልም። እናንተ
እናንተም የተናጋሪዎች ከንፈር መተረቻና የአሕዛብ ማላገጫ ሆናችኋል ይለናል ሕዝቅኤል በትንቢቱ። እኛም አላስተዋልነው ይሆናል እንጂ የአሕዛብ መቀለጃና ማላገጫ ከሆንን ሰንበትበት አልን። ነገር ግን ማንም ከእንቅልፉ የነቃ የለም። አባቶችም በመልእክታቸው የአሕዛብ ማላገጫ ሆናቸዋል ነው ያሉን። ግን ይህንን ማን አስተዋለ? ማንስ ነቃ ብሎ የቆመበትን ልብ አለ? ይህንን መልእክት ከገዳም አባቶች የተቀበለው ዲያቆን ዮርዳኖስ ቃል በቃል የነገሩኝን እያለ እንዲህ ነበር የነገረን። መልእክቱ ይሄ ነው ያ ነው ብዬ ዝርዝር ውስጥ አልገባም። ነገር ግን አሁን እየሆነ ስላለው ነገር አሳሳቢነት አባቶች በተደጋጋሚ እየተናገሩ ነው። የአሕዛብ ማላገጫ ላለመሆን እባካችሁ በትንሹም ቢሆን ከእንቅልፋችን እንንቃ። የትንቢት ወይም ማስፈራሪያ አይደለም። ነገር ግን እኛ የአሕዛብ ማላገጫ እየሆንን ስለሆነ የቀረበ እንጂ። በተለይ በአገር ውስጥ ያላችሁና ይህንን መልእክት በመከታተል ላይ የምትገኙ በአገር ውስጥም በአማራ ክልል ድሮ ጣሊያን የከለለው አሁን መንግስት የምትሉት አካል ከልሎ ባስቀመጠው ስፍራ የምትገኙ በተለይም ደግሞ በአማራ ክልል በይበልጥ ደግሞ በአራቱ ከተሞች የምትኖሩ ማለትም በባህር ዳር፣ በደሴ፣ በጎንደርና በወልዲያ የምትገኙ ኦርቶዶክሳውያን ምዕመናን ተጠንቀቁ በማለት ነበር መልእክቱን ያስተላለፈው። ነገሩ እጅጉን ያስፈራል። ይሄ ነው ያ ነው አልላችሁም። አበውም እንዲህ ብለዋል ብዬ በመዘርዘር አልነግራችሁም። እስካሁን ድረስ አባቶች የተናገሯቸው ነገሮች በሙሉ መዘባበቻና ወሬ ማሞቂያ ማቀባቢያ ነው የሆኑት። እንደ ተረት ተረትም ነው የተቆጠሩት እያለ በተሰበረ ልብ እና በአዘነ መንፈስ ነበር ይህንን መልእክት ያደረሰው። እንዲሁም ደግሞ ይህንን መልእክት በመከታተል ላይ የምትገኙ በውጭ አገራት የምትኖሩ ክርስቲያኖች ለአራቱም አካባቢ ሰዎች አደራ ይህንን አስቸኳይ መልእክት አስተላልፉ። ደውላችሁም ቢሆን አስጠንቅቁ። ምጥና መከራው የበዛ ትልቅ የሞት ድግስ ከፊታችን በአሕዛብ ተደግሶልናል። በተለይም ደግሞ በእነዚህ በአራት ከተሞች የከፋ መሆኑን አባቶች ከከባድ ማስጠንቀቂያ ጋር አስረግጠው ተናግረዋል። ስለዚህ እባካችሁ በላይ በተጠቀሱት አካባቢ ያላችሁ ተጠንቀቁ። ነገሮች ከሰሞኑ ይብሳሉና። እኛ ትንቢት አይደለም የምንናገረው። እኛ ተራ ሰዎች ነን። ከኛ የሆነ አንዳች ትንቢት የለንም። የምናውቀው ትንቢትም የለንም። ይሁን እንጂ የአባቶቻችንን መልእክት እናስተላልፋለን። በውጭ ያላችሁ ኢትዮጵያውያን በአገር ውስጥ ላሉ ሰዎች እነዚህን 3 ነገሮች እባካቸው እንዲያደርጉ ንገሯቸው። የመጀመሪያው ብንናገር የማይሰለቸንን ነገር አሁንም እንርገመው። እባካቸው ንስሐ ግቡ፣ ወደ እግዚአብሔርም ቅረቡ በሏቸው። እኛም በንስሐ እንታጠብ። የእግዚአብሔር ጠቡ እየጀመረ ነው። የእስካሁኑ ጠብ እንዳይመስለን። እስካሁን የፈሰሰው ደም ሁሉ የፍቅር ነው። እጅጉን በጣም የከፋው ነገር ሳይመጣ ንስሐ እንግባ። እግራችንንም ወደ እግዚአብሔር ጎዳና እንመልስ። እስኪ አንድ ጊዜ ቆም ብለን አሕዛብን እንመልከት። በተለይም ደግሞ በንግድ ስም ምን እየሸረቡብን እንደሆነ ቆም ብለን እናስተውል። እንዲህ ብለን ስንናገር እንደ ሰው ከእነርሱ ጥላቻ ኖሮብን አይደለም። እግዚአብሔር በአምሳሉ አክብሮ የፈጠረውን የሰው ልጅ መጥላትም የለብንም። የኛ ጉዳይ ከመጥፎ ሐሳባቸው፣ ከዓላማቸው፣ ከተንኮላቸው እንጂ። የእነሱ ዓላማ ኦርቶዶክስ ማጥፋት፣ ምዕመኑን በግፍ መጨፍጨፍ ስለሆነ ነው። እንዴት በግፍ ሲጨፈጨፉን ቁጭ ብለን ባይናችን እንመለከታለን ለማለት ያህል ነው። ደግሞም ዋጋ የማያሰጥ ሞት ስለምን እንሞታለን? ንስሐ ሳንገባ ሳንዘጋጅማ ፈጽሞ መሞት የለብንም። ንስሐ ገብቶ ተዘጋጅቶ መሞትም አንድ ነገር ነውና። በዚህች ሀገር ያለው የመንግስትም ሆነ ሌላው መዋቅር ለአሕዛብ አሰራር በእጅጉ የተመቸ ነው። ይህንን ግን የሰሜኑ ሕዝብ አያውቅም። ገና የሞት ድግሱን አልቀመሰምና። ስለዚህ ከእንቅልፋችሁ ንቁ። በንግድ ስም በመጋዘን እየተከማቸ ያለው ምንድነው ብላችሁ መርምሩ ብላችሁ ነገሯቸው። ዋናው ነገር ደግሞ ለሚመጣው ሁሉ ነገር ራሳችንን ቀድመን እናዘጋጅ፣ ለስጋዊም ሆነ ለመንፈሳዊው ዓለም። አዎ እኛ በእግዚአብሔር አምሳል የተፈጠረን ሰዎች ነን። እኛ አገር ወዳድ ኢትዮጵያውያን ነን። ከሁሉም በላይ ደግሞ የውዲቷ ኦርቶዶክስ ልጆች ነን። ማንም ከመሬት ተነስቶ በቁማችን እንዲጫወትብን እንዲያላግጥብን ፈጽሞ ልንፈቅድ አይገባም። ከፊት ሊመጣ ካለው ነገር እንድንም ዘንድ ራሳችንን ቀድመን እናዘጋጅ። የሰው ልጅ ንስሐ ይገባል፣ ራሱንም ያዘጋጃል። ከዚያም ሞት እንኳ ቢመጣ አይፈራም። የተወደዳችሁ እህትና ወንድሞቼ
ወይ? ራሳችንን ሳናዘጋጅ ብንሞት ገሃነመ እሳት ነው የምንወድቀው። አሁንም ቢሆን ከእንቅልፋችን ካልነቃንና ቆም ብለን ካላስተዋልን የአሕዛብ ማላገጫ መሆናችን አይቀርም። ከዚህ የአሕዛብ መቀለጃነት ከመሆን ራስን ለማዳን ብልህ መሆን ያስፈልጋል። ብልህ ሰው የዛሬውን አይቶ የነገውን ይተነብያል። ስለ እግዚአብሔር ፍቅር ብለንም ስለ ራሳችን ብለንም ንስሐ መግባት ያስፈልጋል። ከልባችን በመጸጸትም ከክፉ ጎዳና መመለስ የሚያስፈልግበት አስከፊ ዘመን አሁን ነው። የአምላክ እርዳታ ካልታከለበት የሚመጣው ነገር ሁሉ በእጅጉ ያስፈራል። ከኃጢአት ጎዳናም ተመልሰን እንደ ነነዌ ሕዝብ ራሳችን ላይ አመድ ነስንሰን ለራሳችንም ለአገራችንም ይቅርታን እንጠይቅ። መሬት ላይም ወድቀን ምሕረትን እግዚአብሔር እንዲሰጠን እንማጸን። ቃስ ብዬ ንስሐ ገባለሁ ማለትም ተገቢ አይደለም። ምክንያቱም ነገ ንስሐን የሚቀበል ካህንም ላናገኝ እንችላለንና። ይህንን መልእክት እየሰማችሁ ያላችሁ በሙሉ ምክንያት ሳንደረድር ዛሬውኑ ንስሐ እንግባ። እግዚአብሔር አምላክ የምህረት አምላክ ነው። መዓቱን በምህረት ቁጣውን በይቅርታ የሚመልስ ጌታ ነው። ከኛ የሚፈልገው ከልባችን በመጸጸት ንስሐ ገብተን ወደ እርሱ እንድንቀርብ ብቻ ነው። እንግዲህ ውድ ተመልካቾች የዛሬውን ቪዲዮ በዚሁ እናበቃለን። ነገር ግን ይህንን መልእክት ለራስ ብቻ ሰምቶ ዝም ማለት አግባብ አይደለምና ይህንን ቪዲዮ ሼር በማድረግ ይተባበሩን። በተጨማሪም ዩቲዩብ ይህንን ቪዲዮ ለሌሎች እህትና ወንድሞቻችን እንዲያዳርስልን ይህንን ቪዲዮ ላይክ ያደርጉ። እንዲሁም ያለውትን ሐሳብና አስተያየት በኮሜንት ስር ይጻፉልን። በቀጣይ ፕሮግራም እስክንገናኝ መልካሙን ነገር በሙሉ ተመኘንላችሁ። መልካም ጊዜ